ሰላም ሰላም ውዶቼ፣ እዝብታት እንዴት ናችሁ? አላችሁ ወይ የኔ ፍቅሮች? አላችሁ? ቤቴ ገብቻለሁ። ቤቱ ምን ይመስላል ጋይስ? አሁን እኔ ነኝ፣ ማንም የለም፣ ብቻዬን። ሳኩር ደግሞ የለም፣ አባቱ ጋር ነው። አይ ሸዋዳ። አሁን እኔ ቤት እንደው ላሳያችሁ። ቤቱ ከእስከከ ነው ማሳያችሁ ጋይስ፣ ከእስከከ ሰይድ ምን መሰለህ? ለነገሩ 8 ቀን ነው 10 ቀን በሉት፣ 10 ቀን የረቢ ጌታዬ ሸዋዳ እንደኛ ቆሽሾ እንደውም ዘንቦ ጠርጎት ነው መሰለኝ ዝናቡ። አይ እዛ ጋር አስቀምጦልኛል እንደ ደህና ነገር ዝናቡ ወስዶት። አይ ጋይስ ላሳያችሁ፣ ላሳያችሁ። አንዴ አይ ሸዋዳ እዩት ምን እንደሚመስል ጋይስ እዩት። ደግሞ መቼ ነው እንደዚህ መወልወያውን እንደዚህ አስቀምጬ ልኩት? አይ በጭቃውን ይሁት። አሁን ይሄ እንዴት ነው የሚለቅልኝ ነው? አይ አጥዋለሁ። አዩት ከምሮልኝ ወይኔ ቤቴ ምን ይመስላል? እዩት አዋራውን። ወላዲት አምላክ ያረቢ ጌታዬ መድኃኒዓለም አባቴ ድረስ። ወይኔ ቤቱ ምን ይመስላል? መብራን ምን ይመስላል ቤቱ? ደግሞ ብቻዬን ነኝ። ኪችኑ እንኳን ያኔ ምንም አይልም ነው የሚባለው። ኪችኑ ምንድን ነው አስተካክል እንዴ? ሌላ ሰው ገብቷል እንዴ? ሌላ ሰው ቤት ውስጥ ነበር እንዴ? ጋይስ ይሁን። አይ እስቲ ደግሞ እንትን ወለሉ ይሄ ራሱ ምን ይመስላል? እና ያኔ አይታያችሁም እናንተ በስነ ስርዓቱ ጨለምን ብለዋል። ሸዋዳ ጋይስ መስማ ሁሉም ፍቅር ነገር ገብቻለሁ። ብቻዬን ስለሆንኩኝ አነፋፍሼ ነው የገባሁት። ቤቱ ምን ይመስላል ጋይስ? ቤቱ ምን ይመስላል? እንደዚህ አዝረክርኬ ሻንጣዬ ይኸው ገና አልተፈታም። ላስቀምጣችሁ ጋይስ አንዴ። አይ ምንድን ነው የሚመስለው ቤቱ? አሪፍ ፀጉሬ ራሱ ምን ይመስላል ጋይስ? በኋላ እናወራለን ስለ ፀጉሬ። እንግዲህ ከጸበል የመጣው ነኝ። ከጸበል ምን የሚሆን ቤቱ ምንድን ነው የሚመስለው ጋይስ? ያረቢ አሁን እኔ ነኝ ማጸዳው ጋይስ። እኔ ነኝ ውስጥ ቁጥራን ወደዛ አይ ጦስኝ ገዛው። ደስ ሲል ጦስኝ ሌላ ምንም ይሄ እንዳለ እዚህ ውስጥ ያሉ እንዳለ የሚታጠቡ ናቸው። አቤት ልብሱን ነጠላው ይሁት ምን እንደሚመስል ይሁት። ይሄ ግን ንጹህ ነው፣ ግን ትንሽ ዝናብ ስለነካው ላናፍሰው። እሺ ይሄ የሚታጠብ ነው፣ እዚህ ውስጥ ይሄ የሚታጠብ ነው። በቃ የመጣው እንዳለ የሚታጠብ ነው እዚህ ውስጥ። አኪ ታባኒ ያኔ ከነ ሻንጣው የሚታጠብ ነው። እሺ ይሄ የሚታጠብ ነው። በቃ አይ ገና የሚታጠበው ልብስ ገና ደግሞ እኔ የምለው ቤቱን ግራ ገባኝ እኮ ጋይስ። ከየቱ ጀምሬ ልጨርሰው? የኔኛውማ ነገ በዛ ላይ ቤተክርስቲያን እሑድ ነው። አልሄድም ማለት አይቻል። ቅዱስ ሚካኤል ነው። ይሄን ላናስብ። እሺ ከየት እስከምጀምር እኮ ግራ ገባኝ። እንደ ሀሳብ እንተናገር እስኪ። ከየቱ ጋር ልጀምር? ወሬሽን ብተሽ ቶሎ ሴትዮ የሚረዳሽ ሰው የለም ውዴ። አይ እስቲ ቆይ እንደዚህ በሉ እናንተን። አይ እነዚህ ልብሶች እንትን አድርጌ ልጣለስ ባስኬት ውስጥ ላድርገው። ቀስ ብዬ ነው የማጥበው እንዴ። ማንም የሚያቻኩለኝ ከነ ሻንጣው እንትን ውስጥ ላድርገው። ማንም የሚያቻኩለኝ እኔ ቀስ ብዬ ነው የማጥበው። ታዲያ ምን አገባ አቤት ምን ራሱ ምን ይመስላል? እሺ ወደፊት ነው በስቶ ምናምን ግን እዛ አድርጌዋለሁ። ይሄንን ላስጣው፣ ይሄን ላስጣው። እነዚህ ወደ ውስጥ ላስገባ። አይድሌ ሰራተኛዋ ቆይ አፍጂ ብያለሁ እንዴ? እስማ ሁሉ መንፈስ ቅዱስ ምንድን ነው? ማነው ጓሴ ላይ ተመሰለ? አይ እንዳሳብ ባላጸዳው ስላይስ እንዳሳብ ባላጸዳው ልጆች መኝታ ቤቱንም ይዩት። መኝታ ቤት ያለ ኮተት አንተ አስተናነክ። እሺ የቱን አትቼ የቱን ልጣልና
ወይኔ ግን እንደዚህ ወጣ ብላችሁ ስትመጡ ሰው ከሌላችሁ እንዴት እንደሚያስጠላ ሽንት ቤት ማን ነው በስቅዱስ ማነሽ ሽንት ቤት ምን ይመስላል? እነዛም ብሎ ነበረ እንደ ሀሳብ ጠቅላይ ላርጌ ማለት ነው። አገባኝ ውዶቼ ሳሁለላ እንደ ሀሳብ ጠቅላይ ላርጌ። እስቲ አንተ የለከፈ ስልክ ለምን ስርዓት እንደማትይዝ አላውቅም። እንደ ሀሳብ ጠቅላይ ላርጌና ምን ይመስላችኋል ውዶቼ? እንደዚህ ታስቀምጡና እንደዚህ አሁን ማን ነው ይሄንን አጣጥፎ ምናምን ማፊ ታይም ሐቢብቲ የገልቡሲ ማፊ ታይም ታረጉና ከዛ እንደዚህ ታረጉና እቺን ጥርቅል ላርጋችሁ እዛች ጋር ድቅ ታረጋታችሁ። ምን አገባኝ እንዴ? ምንድን ነው ይሄ እንትናውን አለራልቄበት ነው ፎጣው እንዴ? ሹሃዳ አረግዴት አረኔ ምን አገባኝ? በቃ ጽዱ ጋር ግን ያኔ ማለት ይሄንን ውጭ አሰባለሁ። ለምሳሌ ውጭ ያስጠዋ ይሄን ነው ሲል ያስጠዋ አይ ደርግ ጨልሟል ሲል ያስጠዋ እንደዚህ። እሺ ከየት ልጀምር ጋይስ? እመቤቴ እንዴት እንደሚያስጠላ እሺ ይኸው አላህ አክበር። የስንት ሰዓት? አንድ ሰዓት ሆነ እኮ ጋይስ። ምን ከምን እንደማደርግ እራሱ አላውቅም። አይ እናንተ እንዳለ ዳይ ወደ ኪችን ሀቢበቴ ወይ ደግሞ እዚህ ጋር አድርገው። ቆይ እዚህ ጋር አድርገው ጋይስ። ቀስ እያልኩኝ ካልሰራ አንተ ና እዚህ ጋር እሺ። ምንድን ነው ቤቱ እንደዚህ ሶፍቱ ምን እኔ ሳልኖር ሰው ገብቷል እንዴ ጋይስ? የኔ ፍቅር ልጅ የሳኮልኝ ጫማ እዚህ ጋር ነች የኔ ጌታ። እሺ አላበራው መብራት ላብራ አሳይን ይላል። ወይኔ ግን ሰው ከሌላችሁ ግን እመቤቴ እንዴት እንደሚያስጠላ ጋይስ። አያያያያያያይ ሰው ከሌላችሁ እንዴት ነው የሚያስጠላው? ያኔ ትንሽ ጽዳት ነው ማጸዳው ማለት ሳታጸዱ ብታኙበት አያስጠላም። ግን ብቻዬን ነኝ። ግን እመቤቴ አለች በቃ ማለት ይሄ ሶፋ ግን እንትን ካልገዛሁለት ይሄ ሳይሆን እንትን ራሱ ያቆሽሻል። እንደ ሀሳብ ጋይስ እንትን ብቻዬን ስለምል ስለቆየ ዝቅ እያለን እናያለን። ደግሞ ፈሪነት አይደለም ውዶቼ፣ ፈሪነት አይደለም። ዝቅ እያልን ከእንትን ስር እናያለን። ያው እሺ አይ ምንም ለጊዜው ምንም የለም። አይ ምንም የለም። ሳልሆኑ ምንም እንደሌላ አረጋግረናል። እዚህ ከማጋረጃ ጀርባ እሺ ካላረኩ ምንም የለም። ይሁን። እሺ ውዴ አሁን ቤቴን ፏፏ ላድርግ ጋይስ። ቪዲዮ ግን እንዳይረዝምባችሁ ቪዲዮ እንዳይረዝምባችሁ እኮ ነው ውዶቼ፣ እንዳትሰለችሁ ነው። ቪዲዮ ረዝሞ እንዳትሰለችሁ ነው ውዶቼ። እሺ እንግዲህ አስቡ በድካም ላይ እኔ ይሁን እስቲ ሰው ደግሞ አለመኖሩ ለምን ነገም እስቲ ስራ ከሄድኩ ብዬ አባቱን አምጣዋለሁ። ይሳኮራል ገብታችኋል? አረፍቱ ያኔ አምጣዋለሁ። በቃ ግን መጥፎ ጭንቅላት እኮ ነው። ዝም ብዬ እኮ ያን እንትን ያለ አይደለም ውጪው ነው እንጂ በርግጥ ግን አይኖሬ በቃ እንዴት እንትን ይበል። ይሄ ግን አረብ ሀገር የሰራ ሰው ከባድ ነው። በቃ እንጂ እኮ አሁን ውጪውን ብቻ ሁሉ ለመበል ላደርግ እችላለሁ። በነገራችን ላይ እንትኔን አመጣሁ የራሴን እንትን ከፍቼ የራሴን ቲቪ አላት ያልሽ ቲቪ አላት። ድካ
የራሱን ዩቱብ ከፍቼ እዚህ ላይ ዩቱቤን ግን ሰብስክራይብ እያደረጋችሁልኝ ማለት ነው ማሮቼ፣ በጣም ነው የማመሰግነው። እስቲ እንደምን እንደ አልዘነበም ግን አይደለ? እማዬ ቁጭ በይ እስኪ። አንቺ ደግሞ ምንድን ነው የሚያንጦለጡልሽ? ቁጭ በይ እዛ ሸዋዳ ያኔ ላይት የሆነ አጸዳድ ነው የምናጸዳው ጋር ውዶቼ። ይሄ እንዳለ ይሁን ምንም አልሆነም፣ ግን ያኔ አሁን ቅስቅስ ያለ ጽዳት አይደለም የምናጸዳው። እሺ ውዶቼ፣ ቅስቅስ ያለ ጽዳት አናጸዳም። እሱን እንዳጣብቁ መቼ ነው ቅስቅስ ያለ ጽዳት ነገ ወይ ከነገ ወዲያ አረፍ ስል ነው እንደሱ ማጸዳው። አሁን ቤቱን ፏፏል አድርገው ሳሎኗን ያጫውስና ልጆቼ ያኔ ከላይ ጽዳት ታውቃላችሁ። ያኔ ነዳፈ ከፊፈ ይላል አረብኛው ምን ይላል? ነዳፈ ከፊፍ ይላል። ከፊፍ የሆነ አጸዳት ነገር ቅስቅስ አድርጌ ያጸዳሉ። ለምን ጨለመብኝ? አታዩም እንደ ጨለመ እኮ ውጩን ሳላጸዳ ያረብ ጌታዬ። ግን የፈለገ ቢሆን ሳላጸዳ እንትን አለለም። በጣም አርመስ ወደ እንትኑ ልግባ፣ ወደ መኝታ ቤቱ። መሸ ጋይስ መሸ። እንትኑን ውጩን ሳላጸዳ መሸብኝ። ሽንት ቤቱን ቀስ ብዬ ውጩ መጀመሪያ ላጽዳና አጸዳለሁ። ለምን እንትን ነው እሱ ቢናሽም ችግር የለውም ሽንት ቤቱ። ይሄ ግን በቃ ይሁን አለ። ወይ ፍንክች አለ ሳናጸዳ ዛሬ እንትኑን በረንዳውን ሳላጸዳ እንትን ካልጠረኩት እንትን ይለቅልኝ አይመስለኝም። አዋራዎች እዚህ ጋር ግን በጣም ነው ደክሞኛል። እንደዚህ መምጣበት ከነዋ አለበዛ ይደክመኛል። እንዴት እንደሚደክም ውዶች፣ የመቤቴ እንዴት እንደደከመኝ ቶሎ ልበል። ጨልሟል ጋይስ፣ ግን ምን ማድረጋችን ጨለምና እንጂ ሳላጸዳ አያችሁ ከዚህ ጋር ከቤት ራሱ መጣሁ። ጨቃቻችሁት አይ ከቤት ራሱ ጨቃው እመቤቴ እንዴት እንደደከመኝ ውዶቼ፣ እንዴት እንደደከመኝ ግን ምንም ማድረግ አልችልም። ማንም የለኝም ብዬ ስለዚህ ወደ ጨቃው ጋር መጣሁ። ለወራት የተወሰነ ቤት ነው የሚመስለው ቤት ነው። ከእንትን መታችሁ ነገሩ ትንሽ ስላረፍኩኝ ነው እንጂ እዛ አዲስ አበባ ሲስታ ጋይስ እያያችሁት ነው። እያያችሁ እንዲኖሩት እዚህ ጋር ደግሞ እኔ ገና ሳላጸዳ ፈራሁት። እናንተ ፈራሁት። ምን ይመስላል? ውሃው አላልፋለ እናንተ
በእናትህ ደክሞኛል። ይሄንን ላይ እባክህ ደክሞታል። እንዲህ ደግሞ ጭቃው ደክሞት ነው መሰለኝ። የውዶቼ ፏ አደረግኳት፣ ፏፈሽ አደረግኳት። እኔ ግን እንትን የወጣ ምንድን ነው መነቁቁ የወጣ ጋይስ ውሃ አስገባ። እንዴት እንደሚደክም ግን እንዴት እንደሚደክም ውዶቼ በጣም ነው የሚደክመው። እሺ አሁን ምንድን ነው የሚበላው ነው የአሁን የኔ ጥያቄ። ምንድን ነው የሚበላው? ምን ልስራ? እሺ ስራችንን ጨራረስን። ሽንት ቤት ነጋስታለሁ። ለነፍሴ ነው ለስጋዬ ሁሉ ስራ ጋይስ፣ ይሄ ሁሉ ስራ ለነፍሴ ነው ለስጋዬ። በሩን አልቆለፍኩት ነው ያለ ቤት ያለ በሩን ቆለፍ፣ በሩን አልቆለፍኩ። ምን ልስራ? ምን ልብላ? ወጥ የለኝም ጋይስ፣ ማነው እንጀራም የለኝ፣ ዳቦም የለ፣ ቤት ውስጥ ምንም ነገር የለም። ባይዘው ምንም ነገር የለ። ግን ምን አለ አሁን ቅድም ስጋ ምናምን ይዤ መጥቼ ነበር። ስጋ ጥሬ ልብላለት። ጥሬ ቢበላ በጣም የሚያምር ስጋ ነው ጋይስ። ጥሬ ቢበላ በጣም የሚያምር ስጋ ነው። እሺ እኔ ደግሞ ማለት ነው እንትን የለኝም ጋይስ፣ ዳቦም የለኝም እንጀራም የለኝም። እንደ ሀሳብ ምን እናደርግ? ምን ልስራ? እሺ ጥብስ ነገር ትንሽ ጠበስኩ። ከምን አባቴ ጋር ልበላው ነው? ፍርፍር ገና ሳፈርፍር ማለገኝ ፍርፍር ላፈርፍር እንዴ? ጠበስ አድርጌ ከዛ ድርቆሹን ከዛ ቲማቲም ፕሮሰስ አለው ውዴ፣ ፕሮሰስ አለው። ላርግ ድንሽ ልቀቅል እንዴ? ይሄን እንደ ጥብስ ነገር ላርግና ጠንጥዬ ከዛ ድንሽ ልቀቅል። በአንድ አፍቶ ይደርስልኛል። ሳህ ወለላ ይሄንን ላርግ ትንሽ ጊዜ ሁሉ በጣም አይሳያው እንትን ስለነበ በበሱ በምናምን ትንሽ ተርጉት እንትን ያለ ያው እንትን ነው። በርግጥ ግን ትንሽ ስጋ ብላ አይዋ ይሄንን ፍርት ልጨምር። ሳህ ወለላ ሳህ ጋይስ መጀመሪያ ሆዴን ልቻል ብዬ ነው፣ ሆዴን ልብላ ብዬ ነው። በሆር ምናምን አጨስበት ቤቱ ጨርሻለሁ። አዎ ድንች ልቀቅል እንደ ሀሳብ አይመስላችሁም? ልጬው ግን ብቀቅል ቶሎ ይበስልልኛል፣ ቆይ አንድ አፍታ እቺ ለሆድ ያሉት እንደሆነ ቶሎ ይደርሳል። እቺ ቅቅል ባል እቺ ልቀቅል ነው። ቆይ ጋይስ በቃ ይኸው ድንች ቶሎ እንዲበስልልኝ ይሁዶች ቁርጠጣ አድርገው ቶሎ እንዲበስልልኝ። እሺ ከዛ የመጨረሻው ትንሽዬ ጫንጫ እንደ ማሽ ፖቴቶ ግን የሀገሬ ነው ማለት ነው። ወተት ምናምን የለኝም፣ ክሬም ምናምን ስለሌለኝ። እሺ ብሰል ውዴ፣ ቶሎ ብሰል። ከዛ ግን እዚች ጋር ከሰል አድና ማለት ነው ቤቱን ላጫጭስበት ድንቼ እስከምትመስል ማለት ነው። ኦኬ የታለ ከሰሉ? ኦኬ እዚች ጋር ስጋችንን ከተፍተፍተፍ እናደርጋለን። ግን እንዳሳብ እቺ ስጋ ለጥሬ ትመስላለች ጋይስ። ጥሬ ላርግላት። ለጥሬ የምትሆን ስጋ ነች። አያችሁት ውዶች፣ አያችሁት? እቺ ቆንጆ እስቲ ቆይ ሚጥሚጣ ለሆድ ያሉት ነገር ይደርሳል ውዶች። ሚጥሚጣችሁ ነካ ታረጉትና አይላቭ ላጤነት ይለምልም ልበላ። እሺ ማሬ እየበላሽ ደከመሽ ፍቅር ማለሽ እንደው ጠቀስ ታረጊና እንጀራ የለም እንግዲህ በምን ልብላ ጋይስ? እንብላ። ፀጉሬ ይመስላል። ሚጥሚጣው ግን
ቶሎ ቶሎ ተቀላቀል። እንዳትጎመሹ ግን እሺ። ሳሙናችንን እንደዚህ እንትን ብለናል። በፎላ ጨስበት ወይኔ በቆሎ ያለቀች እኮ እናቷም አባቷም የለች ነች። ጨስና ይጭስባችሁ እስኪ አሁን ይጭስባችሁ፣ እንደ ሀሳብ ይጭስባችሁ። ጽድት አድርጋችሁ ግን ስትባኮሩ ባኮር ስታረጉ እንዴት ደስ እንደሚል ቅልል ይላችኋል። አሁን ታዲያ እኔ የምተኛው እንቅልፍ ነው ጋይስ፣ እንቅልፍ ነው። መኝታ ቤቱንም ትንሽ እንትን ልበልበት። ይሄ የቆየ እንትን የቆየ ማለት እንትን ነበር፣ ሳምንት ሙሉ ተዘግቶ አስባችሁታል። መኝታ ቤቱን መልስበት ወይ ትንሽ የስ ኦፍ ኮርስ አሁን በቃ ባትበሉም ባትጠጡም የጋራ ለምን አጠሩም ቤታችሁን ጽድት ሲል ውዶቼ፣ ጽድት ብሎ እንደዚህ ሲሆን ባይበላ ባይጠጣ ራሱ በሩን ዝግት ላድርገው። አሁን ወደ ኪችናችን። ኧረ ይሄ ነገር እሺ፣ ስጋዬን እዚህ ጋር እንደዚህ ሸፍሸፍ ላድርገው። ኦኬ፣ ዘይት ትንሽ ጠጣ ያደረኩት እንትኑን ስለምጨምር ትንሹ ቀለል ያለ ስራ ትበላላችሁ። ያንን እንዴት አባቱ እንደሚያምር ችክን ያለ ቅባቱን አውቄ ነው ጋይስ፣ ድንች ስላለ ነው ቅባቱን በዛ ያለ። ከዛ እዚህ ጋር ምን ታደርጋላችሁ? ትንሽዬ ጨው ድንችን ስለምጨምር ድንች ላይ ጨምሬያለሁ። በርግጥ ትንሽዬ መከለሻ ታረጉና ሚክስ ታረጋላችሁ እዚህ ጋር። ኦኬ ጋይስ፣ ሚክስ ታረጉና አንተታችሁ ምን ትጨምራላችሁ? ሽንኩርታችሁን በሽሪሚሪ የተከተፈ ሽንኩርት ትጨምራላችሁ። ከዛ ሚክስ ታረጉታላችሁ። ይገባው እንደሚያምር ይገይ። ከዛ በኋላ ድንቼም እየበሰለ ነው። እሺ እዚህ ጋር ድንቻችን በስሏል ጋይስ። ድንቻችን በስል ሙክክ ብሎ ገልበጥ እናደርጋለን። ኦኬ ከዛ እንግዳ ገልበጥ እናረጋትና እኔ ምንም እንትን በርበሬ እርድ ማድረግ ትችላላችሁ። ለምሳሌ ትንሽ እርድ ኦኬ፣ ሳይበዛ ወይ ደግሞ በበርበሬ ፈለጋችሁ በርበሬ፣ ቲማቲም መከተት ይችላል። ዚስ ኢዝ ማይ ዲነር ደርሶልኛል ማለት ነው። ከዛስ ለእንትን ያሉት እኮ ይደርሳል ውዶቼ። ከዛ እዚህ ጋር ያለው ቃሪያችሁን ጨምር። ኦኬ ከዛ ዚስ ኢዝ ኢነፍ። እናመሰግናለን። ሻይን አፍልቻለሁ። ቆንጆ የእንትን ሻይ አፈላው። የምንድን ነው ሻይ የሚባለው? የጦስኝ። ይሄው እቺን የመሰለች እራት ሰርተናል። ከስቂቱ እንዴት አባቱ እንደሚያምር ማይ ጋድ፣ እንዴት አባቱ እንደሚያምር ይሁት በመድኃኒዓለም። ከዛ ድንቹን ወጋ እጪ ነገር ተባለ እንትኑ እንትን ላክ ማንኪያ ይሻላል። አንተ ለመብላት አይዋ እንዴት አረጉትና በጣም እንቀፍጥኝ ቢዜ ብርድ ነው። አሁን እቺ ይዛ ወደ ኪችናችን እንገባለን። እራታችን ዝግጁ። ዋት ኤልስ ወይ ሻይ ይሄን ይመስላል። ድክም ብሎኛል። ባልበላ እንዳሳብ ግን አረቦኛል። እበላለሁ ግን ቡና ዳክለፈለፈኝ ጋይስ። ቡና ቆንጆ የእንትን ሻይ ነው እንትን ያልኩት የጦሽኝ ሻይ
ወይኔ ቡና ግን እንዴት እንዳትለፈለፈኝ ጋይስ። በስማ እመቤቴ እንዴት እንዳማረኝ። እሺ አሁን ሻይን እጠጣለሁ፣ ምግቤን እበላለሁ። በስመ አብ ወወልድ ወመንፈስ ቅዱስ በስላሴ ስም ለሆድ ያሉት ነገር እኮ ይደርሳል። ዳቦም የለኝ እንጀራም የለኝ። ደግሞ እንዴት አባቱ እግዚአብሔር ቃናው ትላላችሁ። ቅለቱ በስመ አብ ወወልድ ወመንፈስ ቅዱስ እንብላ። ጉሉ መሻላ ያን እናንተ ላጤዎች እየሰራችሁ ብሉ። ጠበስ ትንሽ ቲክቶክ ላይ ሰራላችኋል። እሺ ከነግባቱ በኩርሳችሁ ውስጥ እናንተ ማን አላችሁ? ቃሪያ አላበዛውም። ስፓይሲ ደግሞ በዚህ ድካሜ በዛ ስለ ራበኝ ምግብም አልመሰለኝ። እግዚአብሔር ይመስገን ስለ ሁሉ ነገር። ክብሩን አምላክ ይውሰድ። እውነት ቤትን የመሰለ ነገር ምን አለ? እንትን ብላችሁ ቤታችሁ ስትገቡ ዩቱብ እኮ የራሴን ነው የማየው በቲቪ ነገር ደግሞ በጌታ ስም ደግሞ እንደ ጉንፋን ነገር ሊጀምረኝ ነበር ጋይስ፣ ድክም አለኝ። ለማንኛውም ውሎ ይሄን ይመስላል። ቤት አሁን የሰላም እንቅልፍ ተኛለሁ ጋይስ። ማርያምን ጽድት አደረኩኝ። ሽንት ቤቱን ከልበል ባቸር በነድፍ ሹሃዳ ባቸር በነድፍ ያኔ ግን አሁን ያኔ ለመጀመሪያነት አሪፍ ነው። ምንም አይደለም። በቃ ቤቴን አጸዳደው፣ ኪችኑን አጸዳው፣ ውጭ አጸዳው። ሽንት ቤት ብቻ ነው የቀረኝ። ሽንት ቤት ደግሞ ነገ ወገቤን የምመጥሰው ምን ቦታኝ ጠጪ ይኖረኛል። እንዴት እንደናፈቀኝ አመጣው ነበር፣ ግን ነገም ስራ ስለሆንኩኝ አላገኘሁም። ዛትስዋይ እንትን ያልኩት አምጣ ያላልኩት ጌቾን ይህ ምግብ አይላይ እውነት ስለሚሄድ ይችላል አጅብ። ለማንኛውም ስለነበረን ታይም በጣም ነው የማመሰግነው ወዶቼ፣ በጣም አመሰግናለሁ። ክበሩልኝ። ሰላም ሁኑ።